አቶ ሚሊዮን ዮሳ ባላለው የሲዳማ ብሔራዊ ክልላዊ መንግስት ትምህርት ቢሮ ምክትል ቢሮ ኃላፊ ነኝ። ምናልባት እንደ ስርዓተ ትምህርትና ቴክኖሎጂ ማስፋፋት ዘርፍ አንድ ላነሳ የሚፈልገው ነገር እንደምናውቀው እንደ ክልል መንግስት ስንደራጅ ለኛ በተለይ ትምህርት ሴክተሩ ጥሩ እድል ነው ብለን የምናስበው የስርዓተ ትምህርት ለውጡን በራሳችን አቅም የማዘጋጀት እድል ነው። ይሄ ትልቅ ነገር ትልቅ ይሉንታ ደምጥሎ ያለፈ ነገር ነው። በዚህ ረገድ ምናልባት ከቅድመ አንደኛ አንስቶ እስከ 8ኛ ክፍል እንዲሁም በሁለተኛ ደረጃ ትምህርት ቤቶቻችን የሲዳሙ አፎንም ጨምሮ ስርዓተ ትምህርት ዝግጅቱን ባለፉት ከለውጡ መንግስት ወዲህ ሰፊ ጊዜ ተወስዶ በልምድ ደረጃ በቂ ዕውቀትና መንገድ ከተጓዙ ባለሙያዎች ጋር በመሆን ዝግጅቱን ስንሰራ የመቆየታችን ሁላችንም እንገነዘባለን ብዬ አስባለሁ። በዚህ ዝግጅት ወቅት ያው ብዙ ለሰኖችን ወስደናል። አንደኛ ከክልል ባህሪያቶች አንፃር ቀደም ሲል የስርዓተ ትምህርት ዝግጅትን የመሩ ተቋማቶችንም ጭምር ልምድ ያላቸው ሰዎች በቂ ክህሎት ወይም ዕውቀት ያላቸውንም እንዲያጋሩን ጭምር ጥረት አደረገን። ከዛ በኋላ የመማሪያ ማስተማሪያ መጻሕፍቶቻችን ጥራት እና ተገብነቱን ማረጋገጥ የግድ ነው የሚሆነው። ከዛ መለስ ደግሞ የተዘጋጁ መጻሕፍቶች ብቃታቸው የጥራት ደረጃቸው ምን ያክል ነው የሚለው በትምህርት ማህበረሰቡ አይን መተቸት አለበት በሚል በተለይ በአንደኛ ደረጃ 73 አንደኛ ደረጃ ትምህርት ቤቶቻችን እንዲሁም በሁለተኛ ደረጃ ትምህርት ቤቶቻችን እነኚህን የመማሪያ ማስተማሪያ መጻሕፍቶችን የማስገምገም ስራ ወይም የፓይለቲንግ ስራውን የሰራንበት ሂደት አለ። ከዛ በኋላ ያው ቀጥሎ የሚመጣው ጉዳይ እንግዲህ ትውውቅ ስራው ሁሉም የማህበረሰብ ክፍሎቻችን በተለይ ትምህርት ማህበረሰቡ በተዘጋጁ ማቴሪያሎች ላይ ትውውቅ ካደረጉ በኋላ አንዱና ትልቁ ወደ ህትመት የገባንበት ሁኔታ ነው። ወደ ህትመት ስንመጣ ያው በዚሁ እግረ መንገዴን ማመስገን የምፈልገው የክልሉ መንግስት ያዛቸው በርካታ የልማት ጉዳዮች አሉ። ከነዚህ ከልማት ጉዳዮች አንዱ የትምህርት ሴክተሩ ድርሻ በተለይ የመማሪያ ማስተማሪያ መጻሕፍቶችን ለተማሪዎቻችን ማቅረብ የሚለውን ትልቅ አጀንዳ ወይም ትልቅ እቅድ አድርጎ ይዞ በየአመቱ የተማሪ መማሪያ ማስተማሪያ መጻሕፍት ህትመት በማከናወን ላይ ሰፊ በጀት መድቦ ስንሰራ ቆይተናል። ምናልባት ይህንን እስካሁን በመጣንበት መንገድ ከ700 ሚሊዮን ብር በላይ ወጪ ተደርጎ በርካታ የሆኑ የመጻሕፍቶች ህትመት አልቆ ወደ ተማሪዎቻችን እጅ የደረሰበት ሁኔታ ነው ያለው። ይህ ደግሞ ካለን አቅም አንፃር ስንመለከት ትልቅ እገዛ ነው የተደረገልን። የሆነ ሆኖ ግን ሁላችንም እንደምንገነዘበው በትምህርት ሴክተሩ ወደ ታችኛው እርከን በምንወርድበት ጊዜ ሰፊ የሆነ የመልካም አስተዳደር ጥያቄ ሆኖ በተለይ በተማሪዎቻችንና በመምህራን ዘንድ የሚስተዋለው የመማሪያ ማስተማሪያ መጻሕፍቶች አቅርቦት እጥረት ነው። ስለዚህ ከተያዘው እቅድ አንፃር ወደ 2.6 ሚሊዮን በላይ የሚሆኑ መማሪያ ማስተማሪያ መጻሕፍቶች ታትመው እንግዲህ በመሰራጨት ላይ ይገኛሉ። እነኚህን መጻሕፍቶች እስከ ወረዳ ማዕከል ያው ዞን ማዕከላቶችን በማድረስ ላይ እንገኛለን። መራገፍ ላይ ያሉ በርካታ የመጻሕፍት ህትመቶች አሉ። ስለዚህ በዚህ ሂደት የመጣንበት መንገድ ትልቅና ጥሩ ነው በሚል ወስደን ቀጥለን የምንሰራቸውንም ጉዳዮች እንድናይ እንድንበረታታ የሚገፋፋን ነገር እንደሆነ ነው ለመረዳት ይቻላል። ከዚህ ጋር ተያይዞ ምናልባት እግረ መንገዴን ከስራዎቻችን ሁሉ አንፃር አብሮን በመማሪያ ማስተማሪያ መጻሕፍት ህትመት መንግስት ከሚያደርገው ሰፊ ርብርብ አንፃር ትልቅ ድርሻና ሚና የነበራቸው ዩኒሴፍ መንግስታዊ ያልሆነ ድርጅት እንዲሁም ትምህርት ሚኒስቴር አብሮን ሆኖ እንደ ክልላችን በርካታ በመማሪያ ማስተማሪያ መጻሕፍቶቻችን ደረጃ ያሉ ጫናዎቻችንን በመቅረፍ ረገድ ያደረጉት ነገር ትልቅ እንደሆነ እንደ ዘርፍም እንደ አንድ ትውልድም አካል በጣም ላመሰግን የሚፈልገው ፓርት ነው እሱ። ይህ ማለት አሁንም ያለቀ ነገር ይዘናል ማለት ግን አይደለም። ከአምናው አንፃር ስንመለከት ዘንድሮ እጅግ በጣም በተሻለ ደረጃ ላይ እንገኛለን።
እንግዲህ በየጊዜው ነገሮችን ያጠራን ምናልባት አንዱ ከሁለተኛ ደረጃ ትምህርት ቤቶቻችን አንፃር አንድ ላንድ በሚሆን መልኩ የመጽሐፍት ስርጭቶቻችንን አከናውነናል። ስለዚህ ከዛ ተቋም አንፃር ምንድነው የሚጠበቅብን? የመጽሐፍት ሪቪዥን ክለሳ ባህሪያቶችን ተከትለን ሳይንሳዊ በሆነ መልኩ የፎርማቲቭ አሰስመንቶችን አደራጅተን ለቀጣይ ዝግጅት ግብዓቶቻችንን ማጠናከር ብቻ ነው የሚጠበቅብን። ከአንደኛም ደረጃ አንፃር የነበረው የመጽሐፍት ተማሪ ጥምርታውን አሁን በማሻሻል ረገድ አሁን ከሚወርዱ መጽሐፍቶቻችንን አንፃር ስንመለከት ሰፊ አቅም በተወሰኑ የትምህርት አይነቶች እንደውም አንድ ለአንድ በሚሆን መልኩ ሁሉ ለተማሪዎቻችን በአንደኛ ደረጃም እስከሚደርስ ሰፊ ርብርብ የተደረገበት ትልቅ ስኬት በመሆኑ በተለይ የትምህርት ማህበረሰቡን እንኳን ደስ ያለ እንኳን ደስ አለን ለማለት ፈልጋለሁ። ምክንያቱም ይሄ ሰፊ ጊዜ የተከተበት ሁሉ ጥያቄ ሆኖ የቆየ ጉዳይ በመሆኑ ማለት ነው። ስለዚህ እንዲህ ከሆነ ቀጥለን ግን እንደ ትምህርት ማህበረሰብ ማድረግ የሚገቡን ጥንቃቄ ልናደርግ የሚገቡን ጉዳዮች አሉ። አንደኛ የቀረቡ መጽሐፍቶች በጊዜ ወደ ተማሪ እጅ እንዲደርስ ማድረግ፣ ተማሪዎች ደግሞ ያገኙትን ወይም የተሰጣቸውን የመማሪያ ማስተማሪያ መጽሐፍ የነሱ ብቻ እንዳልሆነ አውቀው የተናናሾቻቸው መጽሐፍ ጭምር መሆኑን ተገንዝበው በአግባቡ እንዲይዙት በትምህርት ቤት ደረጃ ግንዛቤ ሊፈጠርላቸው ያስፈልጋል። እሱ ብቻ ሳይሆን ወላጅም ይህንን መጽሐፍ ነገ የተከታይ የሆነ ትውልድ የሚጠቀምበት በመሆኑ ደስታውን እንደ ደስታ ወስደን ግን በአግባቡ እንዲያዝ ድርሻውን መወጣት ያለበት ሁኔታ ነው ያለው። ስለዚህ ይህንን ሳነሳ ከዚህ በፊት የአቅርቦት ችግሩን አነሳን። አሁን አቅርቦቱን የማሟላት ስራ ስንሰራ ግን እንደ ትምህርት ባለሙያዎች እንደ መምህራን እንደ ትምህርት ቤት አመራር የሚጠበቅብን ለዚህኛው ስርዓተ ትምህርት ለቀጣይ ስርዓተ ትምህርት ክለሳ ተገቢ የሆኑ መረጃዎችን ማደራጀትና ክልላዊ የሆነ ወይም የኛን ነባራዊ ሁኔታ የሚገልጽ የስርዓተ ትምህርት ዝግጅቶቻችንን አካል የሚያዳብሩ ግብዓቶች በየወቅቱ ተደራጅተው መጠናከርና መቅረብ እንዳለባቸው ይህንንም ሂደት የሚያስተባብሩ በዞን በወረዳ በትምህርት ቤት ደረጃ ያሉ የትምህርት አመራሩ ሚናቸውን በተገቢው መወጣት አለባቸው ብዬ ለማንሳት ፈልጋለሁ። በጣም አመሰግናለሁ።